ሰበር መረጃ የኢራን አብዮት ዘብ 80ኛውን ዙር የሚሳኤልና የድሮን ማዕበል በመልቀቅ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የእሳት ናዳን አውርዷል። እስራኤልም በአጸፋው በቴህራን የሚገኙ ስትራቴጂካዊ የሚሳኤል ማምረቻዎችን መምታቷን አስታውቃለች። ጦርነቱ አሁን ጎረቤት ሀገራትንም እየበላ ይገኛል። ኩዌትና ባህሬን ተመተዋል። ሳውዲ አረቢያም የኢራንን ጥቃት ሊታለፍ የማይችል ግፍ ስትል ጉዳዩን ለተባበሩት መንግስታት ከሳለች። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ድርድር እያደረግን ነው በማለት ዓለምን ሊያረጋጉ ቢሞክሩም የኢራን ጦር ግን ሽንፈታችሁን ድርድር አትበሉት፣ እኛ የምንደራደርበት ምክንያት የለም ሲል የትራምፕን ንግግር ውድቅ አድርጎታል። ትራምፕ የሰላም ወሬ እያወሩ በሌላ በኩል ተጨማሪ 1000 የፓራሹት ወታደሮችን ወደ ቀጠናው እንዲዘምቱ ማዘዛቸውም ተሰምቷል። እነዚህንና ሌሎች ተጨማሪ ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ክብራትና ክብሯን ወደ ቀዳሚው መረጃ አለፈን። ዛሬ በመካከለኛው ምስራቅ እየተሰማ ያለው ድምጽ በረታ እንጂ አልበረደም። ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ገጽ ላይ ባሰፈሩት ባለፉት 2 ቀናት ከኢራን ጋር እጅግ ውጤታማና ገንቢ የሆኑ ንግግሮችን አድርገናል በማለት በምዕራብ እስያ ያለውን ግጭት ለመፍታት ስምምነት ላይ መድረሳቸውን ቢገልጹም ቴህራን ግን ይህንን ንግግር የሽንፈት ሽንገላ ስትል ክፉኛ አጣጥለዋለች። በተለይ ደግሞ የኢራን ሀታም አላንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ሌተናል ኮሎኔል ኢብራሂም ዛልቃሪ የሰጡት መግለጫ አሜሪካን አሳፍሯል። ዛልቃሪ ሲናገሩ ጠላት ሲመካበት የነበረው ስትራቴጂካዊ ኃይል ዛሬ ወደ ስትራቴጂካዊ ሽንፈት ተቀይሯል። የዓለም ኃያል ነኝ የምትለው አሜሪካ ከገባችበት አዘቅት ማምለጥ ቢቻላት ኖሮ እስከዛሬ ታደርገው ነበር። ስለዚህ አሁኑኑ የምንነግራችሁ ሽንፈታችሁን ድርድር አትበሉ በማለት የትራምፕን የሰላም ጥሪ ከራስ ጋር እንደመነጋገር ነው ሲሉ ተሳልቀውበታል። ይህ ንግግር የመጣው ትራምፕ የኢራን የኃይል ማመንጫዎችን እመታለው ብለው የሰጡትን የ48 ሰዓት ማስጠንቀቂያ አንስተው ወደ ኋላ ያፈገፈጉት ኢራን አንድ የኤሌክትሪክ ጣቢያ ከተነካ ቀጠናው ውስጥ ያለው ማንኛውም የኃይል ተቋም አመድ ይሆናል የሚል የሞት ሽረት ማስጠንቀቂያ ስለሰጠች እንደሆነ ይነገራል። ዞልቃሪ አክለውም የተስፋ ቃላችሁ ዘመን አብቅቷል። ዛሬ ዓለም በሁለት ጎራ ተከፍላለች፣ እውነትና ሐሰት። ማንኛውም እውነት ፈላጊ ደግሞ በእናንተ የሚዲያ ማዕበል አይታለልም ብለዋል። በተለይ ደግሞ ቃል አቀባዩ የሰነዘሩት ጠንከር ያለ ነጥብ አሜሪካ ከዚህ ቀደም በቀጠናው የነበራት የኢኮኖሚ በላይነትና የነዳጅ ዋጋ ዳግም እንደማይመለስ መግለጻቸው ነው። በቀጠናው ያለው መረጋጋት የሚረጋገጠው በእኛ የታጠቀ ኃይል እንጂ በእናንተ ድርድር አይደለም በማለት ኢራን ለድርድር የምትጠቀምበት ምንም አይነት ፍላጎት እንደሌላትና አሜሪካ በኢራን ላይ ጥቃት የመሰንዘር ሐሳቡን ከአእምሮዋ ጠርጋ እስካላወጣች ድረስ ምንም አይነት ስምምነት እንደማይኖር በግልጽ አስታውቀዋል። ይህ ማለት ትራምፕ ለዓለም ገበያና ለምርጫ ፍጆታ የሚጠቀሙበት የሰላም ወሬ በኢራን ወታደራዊ መሪዎች ዘንድ ተቀባይነት ያጣና እንዲያውም ለበለጠ ጥቃት መነሻ የሆነ መምጣቱን ያሳያል። በሌላ በኩል በትራምፕና በኢራን ወታደራዊ አመራሮች መካከል የቃላት ጦርነቱ እየጋለ ባለበት በዚህ ሰዓት በሜዳው ላይ ያለው እውነታ ግን ይበልጥ አስፈሪ ሆኗል። የኢራን አብዮታዊ ዘብ ዛሬ ሮብ ዕለት ኦፕሬሽን እውነተኛ ቃል 4 የተባለውን ጥቃት ወደ አዲስ ምዕራፍ አሸጋግሮታል። 80ኛው ዙር የሚሳኤልና የድሮን ማዕበል በማስወንጨፍ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የቦምብ ናዳን አውርዷል። የአብዮት ዘብ ባወጣው መግለጫ መሰረት በዚህኛው ዙር ጥቃት በሰሜናዊው እስራኤል የምትገኘውና ለጦርነቱ ቅንጅት ወሳኝ የሆነችው የሳፋድ ከተማ ወታደራዊ እዝ ክፉኛ ተመቷል። ከዚህም በተጨማሪ ቴል አቪቭ፣ ኪሪያት ሽሞናና በኔብራክ በኢራን ትክክለኛ ሚሳኤሎች ተናውጠዋል። እስራኤል የሚሳኤል ማምረቻዎችን መታው ብላ ብታውጅም የኢራን የሚሳኤል ክምችት ግን ገና መሆኑን የሚያሳዩ ተከታታይ ፍንዳታዎች በመላው እስራኤል ተሰምተዋል። ይሁን እንጂ የዛሬው ጥቃት ለየት የሚያደርገው በቀጥታ የአሜሪካ የጦር ሰፈሮችን ኢላማ ማድረጉ ነው። የኢራን አብዮት ዘብ የአየር ኃይል ባወጣው መረጃ መሰረት በኩዌት የሚገኙ አሊ አልሳሌምና አሪፍጃን የአሜሪካ ጦር ሰፈሮች፣ በዮርዳኖስ የሚገኘው አል አዝራቅ የጦር ሰፈር እንዲሁም በባህሬን የሚገኘው ሼኪሳ የተባለው የአሜሪካ የባህር ኃይል ጣቢያ በጥቃቱ ሰለባ ሆነዋል። ኢራን እነዚህን የጦር ሰፈሮች የመታችው ሉዓላዊነትን ለመድፈር አፈር እያበደሩ ሀገራትና በእነሱ ላይ ያረፉ የጠላት ጦር ሰፈሮች በሙሉ የጥቃት
የጥቃታችን አካል ናቸው በሚለው ጽኑ አቋም ነው። 80ኛው የሚሳኤል ማዕበል ፈሳሽና ጠንካራ ነዳጅ የሚጠቀሙ እጅግ ዘመናዊ ሚሳኤሎችን ያካተተ መሆኑ ደግሞ የአሜሪካን የመከላከል አቅም ጥያቄ ውስጥ ጥሎታል። ይህ የጥቃት ማዕበል ገና መጀመሩ እንደሆነ የገለጸው አብዮታዊ ዘቡ ይህ ማዕበል ይቀጥላል በማለት ዛሬም ማስጠንቀቂያውን ደጋግሟል። በሌላ በኩል እስራኤል በሊባኖስ ቤሩትና በደቡብ አካባቢ ላይ በፈጸመችው የአየር ድብደባ የ9 ሰዎች ሕይወት ማለፉ ተሰምቷል። ይህም ጦርነቱ ከኢራን ምድር አልፎ በመላው መካከለኛው ምስራቅ እንደ ሰደድ እሳት እየተስፋፋ መሆኑን ያሳያል። በሌላ በኩል እስራኤል የኢራንን ሚሳኤል ናዳ ለመክታት በቴህራን እምብርት ላይ የአየር ድብደባ መፈጸሟን አስታውቃለች። የእስራኤል መከላከያ ሰራዊት ባወጣው መግለጫ የጦር አውሮፕላኖቹ በቴህራን የሚገኙ 2 ግዙፍ የሚሳኤል ማምረቻ ተቋማትን መምታታቸውን ገልጿል። እንደ እስራኤል ክስ ከሆነ እነዚህ ተቋማት በባህርም ሆነ በየብስ ላይ ያሉ ኢላማዎችን በከፍተኛ ርቀት ማውደም የሚችሉ የባህር ላይ ክሩዝ ሚሳኤሎች የሚመረትባቸው ስፍራዎች ናቸው። እስራኤል ይህንን እርምጃ የወሰደችው ኢራን የሆርሙዝ ወሽመጥን ለመቆለፍና በአካባቢው ያሉ መርከቦችን ለመምታት የምታደርገውን ዝግጅት ለማደናቀፍ እንደሆነ ይነገራል። ይሁን እንጂ የጥቃት የኢራንን 80ኛ ዙር የሚሳኤል ማዕበል ሊያስቆም አልቻለም። ይልቁንም ፍጥጫውን ወደማይመለስበት የለኮሰው ይመስላል። ወዲያ ደግሞ ጦርነቱ አሁን ከእስራኤልና ከኢራን ፍጥጫ አልፎ መላውን የባህረ ሰላጤው ቀጠና ወደማይመለስበት እሳት እየሳበው ይገኛል። ዛሬ በተባበሩት መንግስታት ድርጅት የሳውዲ አረቢያ ተወካይ አብዱል መሰድ መጂድ ቢን ሆታይላ የሰጡት መግለጫ የሀገሪቱን ከፍተኛ ስጋት ያሳያል። በተባበሩት መንግስታት የሳውዲ አረቢያ ተወካይ አብዱል መሰን በጄኔቫ በሰጡት እጅግ ጠንከር ያለ መግለጫ የኢራን ጥቃት በዝምታ የሚታለፍ አይደለም ብለዋል። ሳውዲ አረቢያ ጥቃቱን የሀገራትን ሉዓላዊነት በግልጽ መጣስ ስትል የጠራችው ሲሆን ኢራን በግጭቱ ውስጥ እጃቸው የሌለበትን የባህረ ሰላጤው የትብብር ምክር ቤት አባል ሀገራትን መምታቷን በጽኑ ኮንናለች። ተወካዩ አክለውም ጎረቤትን ኢላማ ማድረግ የጎረቤትን መርህ መጣስ ነው፣ ሰላም ለማምጣት የሚጥሩ መካከለኛ ሀገራትን መምታት ደግሞ የሰላም ጥረቱን መክዳት ነው በማለት ቴህራን በሰላም አስከባሪዎችና በጎረቤቶቿ ላይ የሰነዘረችው ጥቃት በዓለም አቀፍ ሕግ ተቀባይነት የሌለውና ሊታለፍ የማይገባው ግፍ መሆኑን ለዓለም አቀፉ ማህበረሰብ አስረድተዋል። ይህም ሳውዲ አረቢያና ጎረቤቶቿ ከእንግዲህ የኢራንን ሚሳኤል ዝም ብለው እንደሚያዩና ጉዳዩን ወደ ዓለም አቀፍ የሕግ መድረክ ይዘውት መውጣታቸውን ያሳያል። በተለይም ሰላምን ለማምጣት መድረክ የሆኑ ሀገራትን መምታት ዲፕሎማሲያዊ ክህደት ነው ስትል ቴህራን ከሳለች። በሜዳው ላይ ያለው ሁኔታ ግን ከንግግር በላይ ሆኗል። ዛሬ ማለዳ ላይ በኩዌት ዋና አየር ማረፊያ በሚገኝ የነዳጅ ማከማቻ ታንከር ላይ በደረሰ የሚሳኤል ጥቃት ከፍተኛ እሳት መነሳቱ ተረጋግጧል። ባህሬንና ሳውዲ አረቢያም በሰማያቸው ላይ የሚበሩ በርካታ የኢራን ድሮኖችንና ሚሳኤሎችን ለመጥለፍ ሌሊቱን ሙሉ ሲታገሉ አድረዋል። ይህ ጥቃት የሚያሳየው ኢራን የአሜሪካ ጦር ሰፈር ያለባቸውን ሀገራት በሙሉ እንደ ጠላት መፈረጇን ነው። በሌላ በኩል የትራምፕ የሰላም ድርድር ወሬ በዓለም የነዳጅ ገበያ ላይ ትልቅ ድራማን ሰርቷል። ትራምፕ ከኢራን ጋር ስምምነት ላይ ደርሰናል የሚል ተስፋ በሰጡበት ወቅት በብሬንት ድፍድፍ ነዳጅ ዋጋ በድንገት በ6 በመቶ ቀንሶ በአንድ በርሜል $98 አካባቢ ወርዶ ነበር። ነገር ግን ኢራን ትራምፕ ከራሳቸው ጋር ነው የሚደራደሩ ስትል ንግግሩን ማጣጣሏን ተከትሎ ገበያው ዳግም በስጋት ተናውጧል። የነዳጅ ዋጋ ደግሞ $100 ሊሻገር እንደሚችል ተገምቷል። ስጋቱ በዚህ ብቻ አያበቃም። የዓለም የንግድ ድርጅት ዛሬ ባወጣው አስቸኳይ መግለጫ የሆርሙዝ ወሽመጥ መዘጋት ዓለምን ወደ ከፍተኛ የምግብ እጥረት ሊገፋት እንደሚችል አስጠንቅቋል። ከዓለም የማዳበሪያ ምርት ሲሶ የሚጓጓዘው በዚህ ወሽመጥ በኩል በመሆኑ አርሶ አደሮች ማዳበሪያ ካጡ የምግብ ምርት እንዲቀንስና ዋጋውም እንደሚንር ገልጿል። ጃፓን ስጋት ስለገባ 30 ቀን የሚቆይ የነዳጅ ክምችቷን መልቀቅ ስትጀምር፣ ፊሊፒንስ ደግሞ በነዳጅ ቀውስ ምክንያት ብሔራዊ የአስቸኳይ ጊዜ አዋጅ አውጃላታለች። ኢራን ግን ለደህንነታችን ስንል ለጠላት መርከቦች ወሽመጡ ለማለፍ ዝግ ሆኖ ይቆያል፣ ለማለፍ ክፍያ እንጠይቃለን ስትል አቋሟን አጠንክራለች። በሌላ በኩል በትራምፕ አስተዳደርና በቴህራን መካከል ያለው ፍጥጫ አሁን ወደ መጨረሻው ምዕራፍ እየተሸጋገረ ይመስላል። ፕሬዝዳንት ዶናልድ ትራምፕ በአንድ በኩል ከኢራን ጋር ስምምነት ላይ ልንደርስ ነው የሚል የተስፋ ቃል ቢሰነዝሩም በሜዳው ላይ ያለው ወታደራዊ እንቅስቃሴ ግን ሌላ ታሪክ እየነገረን ነው። ዛሬ በወጡ መረጃዎች መሰረት ከ1000 በላይ የአሜሪካ የጦር ኃይል አባላት ወደ መካከለኛው ምስራቅ እንዲዘምቱ ትዕዛዝ ሰጥተዋል። ይህ እርምጃ ትራምፕ በሰላም ንግግሩ ላይ ያላቸውን እምነት ጥያቄ ውስጥ የሚጥል ሲሆን ኢራን ደግሞ ተጨማሪ ወታደር ወደ ቀጠናው ከመጣ የሆርሙዝ ወሽመጥን በባህር ፈንጂዎች እናጥራለን ስትል በድጋሚ ዝታለች። በዚህ መሃል ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከኢራን ጋር የሚደረገውን ድርድር እየመሩ መሆናቸውን ትራምፕ ገልጸዋል። ነገር ግን የኢራን ምንጮች እንደሚሉት ቴህራን ልታደምጥ የምትችለው ዘላቂና አስተማማኝ የሆነ የጦርነት ማቆሚያ ጥሪ ሲቀርብ ብቻ ነው። አሜሪካ በአንድ እጇ የሰላም ወረቀት በሌላ እጇ
ደግሞ ተጨማሪ ወታደር መላኳ በቴህራን በኩል የሽንገላ ዲፕሎማሲ ተደርጎ ተወስዷል። ይህ በእንዲህ እንዳለ የዓለማችን ግዙፍ ኃይል የሆነችው ቻይና በውጭ ጉዳይ ሚኒስቴሯ ዋንጊው በኩል ለኢራን አጋርነቷን አሳይታለች። ዋንጊው ከኢራን አባስ አራጊቺ ጋር ባደረጉት ውይይት አሜሪካና እስራኤል በኢራን ሲቪልና ወታደራዊ ተቋማት ላይ የሚፈጽሙትን ጥቃት ጉልበተኝነት ሲሉ አውግዘዋል። ቻይና የኢራንን ሉዓላዊነት በመደገፍ መፈታት አለበት የሚል ጽኑ አቋም ብታሳይም እስኪጸጸት ድረስ አጽፋችን ይቀጥላል በማለት ለቻይናው ሚኒስቴር ግልጽ አድርገውላቸዋል። በአጭሩ መካከለኛው ምስራቅ በትራምፕ የሰላም ወጥመድና በኢራን የሚሳኤል ብረት መካከል ቆማ ትገኛለች። 80ኛው የሚሳኤል ማዕበል የደረሰበት ጉዳትና የአሜሪካ ተጨማሪ ወታደር መላክ ጦርነቱ ገና ወደ ከፋ ደረጃ ሊያመራ እንደሚችል ፍንጭ ይሰጠናል። ትራምፕ እንደሚሉት ኢራን በእውነት ለሰላም ትንበረከክ ይሆን ወይስ አዲሱ የደህንነት መሪ ዞልቃሪ ዓለምን ወደ ሶስተኛው ዓለም ጦርነት የሚመራ አዲስ ስልት ይዘው መጥተዋል? የምናይ ይሆናል። እያንዳንዱን ክስተት በንቃት እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። ወቅታዊና ሰበር መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትዘንጉ። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን። Yeah.